አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ በዚህ ይበል። ሰሞኑን ያው ጠፍቻለሁ ማለት ነው። አልተመቻቸልኝም ነበር ማለት ነው ቪዲዮ ለመስራት ትንሽ ሀሳብ ላይም ስለነበርኩኝ ነው። ዱአ ልቤት አጋጣሚ እናቴን አሞብኛል ማለት ነው። ያው ሀሳብ ላይ ስትሆኑ ሁሉ ነገራችሁ ይጠፋባችኋል ማለት ነው። እና እንዴት ናችሁ? ሰላም ሰላም ብያለሁ ሁላችንም ወቶቼ ከልብ የማመሰግነው ስለምታበረታቱኝ ጀዛኩሙላህ ኸይራን ብያለሁ። አላህ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረትም አላህ ይጠብቀን ማለት ነው። ምክንያቱም የሰው ሀገር ከባድ ነው። ስንቶች እህቶቻችን ናቸው ወጥተው እየቀሩ ያሉት ማለት ነው። ዛሬ ጠራ አድርጌ ጅምሰም የጠየቃችሁ ልጆች አላችሁ፣ ጠይቄላችሁ መጥቻለሁ ማለት ነው። በዚህ አጋጣሚ ደግሞ ከዱባይ ማምጣት ያለባችሁ ነገር ምን እንደሚያስፈልገን ኖሎሽን እነዚህን ብታመጡ አሪፍ ነው ብዬ እመክራችኋለሁ። ምክንያቱም እዚህ ሀገር በጣም ውድ ናቸው። 500-400 ብር ነው የሚሉት ማለት ነው እዚህ ሀገር። ባዚም እንደዚሁ ኦሪጂናል እንኳን አይገኝም እዚህ ሀገር። ስለዚህ በተለይ ባልዚን ሎሽኑ ቢቀርም ይቀራል። ባልዚን 2-3 ብታመጡ 3 ነበር ያመጣሁት እኔ ያው ለአንድ ወንድ ስትሰጡት ያው አይበረከትም ቤተሰብ ጋር ሲበተም ማለት ነውና ባልዚኑ አሪፍ ነው። በተለይ እኔ ሸበጥ ስለሚጠላ እግሬ ስንጥቅጥቅ ነው የሚልብኝ ማለት ነው። እና ባልዚን ብታመጡ ብዬ እመክራችኋለሁ በዚሁ አጋጣሚ ማለት ነው። ምክንያቱም ሰው የደረሰበትን ነው የሚያውቀውና ማለት ነው። እግሬ እዛ ሀገር እንጃ እዛ ሀገር አይሰነጣጠቅም። እዛ ሀገር ግን የተሆም ይሁን አላውቅም። ሸበጥ ስለብስ ጠልቶብኛል፣ የሰነጠቀብኝ ነው። ማታ ማታ ባልዚን ቀብቼ ከዛ በሙቅ ውሃ እያጠብኩ ነው ማለት ነው። እና ይሄን ብታመጡ አሪፍ ነው። ደግሞ ዶዶራንት ብታመጡ ስንት 7 ብር 10 ብር ነው። ጥናት 10 ብር ናቸው ዶዶራንት ማለት ነው። ሀገራችን በረሃ ሆኗል። የምሬ ነው የምላችሁ። የድሮ ኢትዮጵያ አይደለም፣ በጣም ነው በረሃ የሆነው ማለት ነው። ስለዚህ እነዚህን ብታመጡ አሪፍ ነው ብዬ እመክራችኋለሁ። ብዙ አሉ የሚመጡ ግን ወሳኝ በተለይ ባልዚን እና ሎሽን ብታመጡ ለውርጩም ለፀሐዩም አሪፍ ነው ማለት ነው። አንድ የፊት ክሬም ደግሞ ቆይ እሱም ምርጥ ነው ለኛ ሀገር ያሳያችሁ። ከቻላችሁ ደግሞ እንትን የጆሮ መኮርኮሪያ ብታመጡም አሪፍ ነው። ይሄ አሪፍ ነው ለሀገራችን። 10 ብር ነው 10 ድርሃም ማለት ነው። 10 ድርሃም አሁን 1000 ብር ነው ኢትዮጵያ ላይ። ኢትዮጵያ ላይ ጨክናችሁ አትገዙም። ሞልቷል በየአይነት ሀገራችን ግን አትገዙትም ማለት ነው። ስለዚህ የጠቃሚ ነገር ነው ብታመጡት አሪፍ ነው። ከዛ ይሄ ክሬም በጣም አሪፍ ነው ለፊት ማለት ነው። ጥራት ያለው ይሄን ሴትዮን አስጡት ያሰጠች ሴትዮ በጣም ነው የምትቀባው ማለት ነው። እና ያለሰልሳል ራሱ ፊት ማለት ነው። ያው ውስጥ ላሳያችሁ ተከፍቷል። ታይቷል እና ሽታው ራሱ አይሸትም፣ ምርጥ ነው። ስለዚህ ይሄን ሎሽን እና ይሄን ታመጡ አሪፍ ነው ብዬ እመክራችኋለሁ ማለት ነው። ምክንያቱም ጠቃሚ ነገር ካመጣን ፖዚቲቭ ግን ምንም ጥቅም የለውም። አመጣ ነው ሰጠነው ለሰው ጥቅም የለውም። ስለዚህ እነዚህን 4 ነገሮች ብታመጡ ወሳኝ ናቸው ብዬ እመክራችኋለሁ ማለት ነው። እና ዛሬ የመጣሁት ምን መሰላችሁ? ጅምሰም የጠይቃችሁ እህቶች ያላችሁ አንዷ ቁንጣ የምትሸጠው 7000 ብር ነው ማለት ነው። ጓደኛዬ ባለፈው 80 ሺህ ብር አሰርታለች ብያችሁ ነበረ ማለት ነው። እሷ ያሰራችው ሳሎኗን ይሄን ጣራውን ማለት ነው። ሳሎኗንና የመኝታ ክላሷን ከዛ ሽንት ቤት ሻወር ቤት ማለት ነው እና ፍንጅ ዶሯን እና ያሰራችው ማለት ነው። ለእሱ አሁን 80 ሺህ ብር 40 ሺህ ብር ዕቃ አስወረደች። በ40 ሺህ ብር ደግሞ ለእጃቸው ማለት ነው። አሁን ደግሞ 25 ሺህ ብር ለግርግዳው ያንን ያሰራችውን አይነት ግርግዳውን ደግሞ አሁን 25 ሺህ ብር አሰርታለች ማለት ነው። ግን አንዷ ፍሬ የምትሸጠው 7000 ብር ነው ማለት ነው። ስለዚህ ማሰራ ከፈለጋችሁ አሰሩ። ግን ጅምሰም ትንሽ አሁን ለችግር እያመጣ ነው እያሉ ነው። ምክንያቱም ይደረመሳል አሉ መሰለኝ። ይሄን እንግዲህ 3 አመት ነው እንደምታዩት ነው። አሳያችሁ አዩ 3 አመት ነው ይሄ ማለት ነው። ጅምሰም ግን እስካሁን ምንም ያለው ነገር የለም፣ አልተሰነጠቀም። ያስዛለ ብቻ ተከታይቻቸው ሰንጠራ ብላለች ግርግዳዋ እንጂ የተሰነጠረው ነገር የለም ማለት ነው። ስለዚህ ፕላስቲኩን ብታረጉ ይሻል ይመስለኛል፣ እንደኔ ማለት ነው። ፕላስቲኩን አድርጉት። ብሩ እንግዲህ ያው ነው። እንደውም የፕላስቲኩ ዋጋ ይበልጣል ከዛኛው ማለት። ስለዚህ
ጥንቃቄ አድርጉ ማለት ነው። ዝንቦች ደግሞ ጉድ ነው እና የጅምሰም ዋጋ 7000 ነው። አንዲቷ ከረጢት የምትገዛ ማለት ነው። እጅ ዋጋቸው በጣም ኃይለኛ ይመር ስባችሁታል። 40,000 ብር ከፍላ አሁን ደግሞ ግድግዳዎች ስለሆነ የላኛው ተአብ አለው ታችኛው ተአብ ስለሌለው በ5000 ብር ነው የሰጠችው ማለት ነው። አሁን ዛሬ እያስቀባኝ ነው። ቤቷ ሲያልቅ ደግሞ ሂጅ ያሳያችኋለሁኝ። የሆነ ቤትም ከኋላ አሳያችኋለሁ የተሰራ ጅምሰም ማለት ነው። ግን ዲዛይን እኔ አላማረኝም። እኔም አያምርም ግን እያማረኝ አይደለም እንጂ እንጂ ማለት ነው። እዛ ሁሉ ላይ ስናየው የሚያማምር ዲዛይን አለ። ሀገራችን ላይ ግን እየተሰራ አይደለም ማለት ነው። ስለዚህ የሚያምር ዲዛይን አሰሩ። ከለር ምረጡ እናንተ በራሳችሁ ነው። አሁን እኔ የሰራው ምረጫ ላይ ምኑ ልምረጠው? የላከልኝ እንደዚሁ እሱ የሰራው አይነት ስለሆነ እዚህ ማሰራት ትችላላችሁ። የምታሰሩ ከሆናችሁ ሀገራችሁ ናችሁ አሰሩ። ኢትዮጵያ መታችሁ አትችሉም። እቃ አመክራችኋል ነገር እቃ ግዙ። ወላሂ ነው የምላችሁ እቃ ግዙ። እቃችሁን ገዝታችሁ እቃችሁን ገዝታችሁ ማለት ነው መንጣት። ኢትዮጵያ መጥቼ እቃ ገዛለሁ ምናምን አይሰራም። ወላሂ አሁን ላይ በተለይ በጣም ኑሮ ከብዶ ሽንኩርት 140 ብር ገብቷል ማለት ነው። 120 110 ጎደት ባሁን 140 ገባ። ስለዚህ ጥንቃቄ አድርጉላችኋለሁ እህቶቼ። ኧረ በህግ እና የዛሬው ቪዲዮአችን ይሄን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ኮሜንታችሁን እያነበብኩ መልሳለሁ። በተከታታይ ነው ስለ ጅምሰም የጠይቃችሁኝ ያው ነግሬያችኋለሁ ማለት ነው። የምትጠይቁ ካላችሁ ኮሜንት አስቀምጡልኝ። የዳቦ ማሽንም ጠይቂልኝ ያለች ልጅ ያለች አሁን ለዚህ አጋጣሚ ስላልኩ ነው እሱን ጠይቄ እነግራችኋለሁ ማለት ነው። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ስለምታበረታቱኝ ምር ቃላት የለኝም። ከልብ ነው የማመሰግነው። ጀዛኩሙላህ ኸይራን። አላህ ሀገራችንን ሰላም ያድርግልን። ሀገራችን ትንሽ እያስፈራ ነው። ሰሞኑን ደግሞ ተነስቶባቸዋል መሰል ያው ዱአ አድርጉ ማለት ነው። ያው ሽብር ሳይሆን ያው በየቦታው አሁን ምርጫም ስለደረሰ ነው መሰል በየቦታው ተንኩሽ እያደረጉ ነው። አላህ ሀገር ሰላም ያድርግልን። ሀገር ሰላም ሲሆን ነው ሁሉም ሰላም የሚሆነው ማለት ነው። ብቻ ቪዲዮ እንዳላስረዝምባችሁ የዛሬው ይሄን ይመስላል። የልኳችሁን እነዚህን ባልዚኑን ይሄን እነዚህን አላ ይዛችሁ ነው ማለት ነው። ይሄን ይዛችሁ ብትመጡ አይጎዳችሁም ይጠቅማችኋል እንጂ ማለት ነው። ስለዚህ ይዛችሁ ነው ገዝታችሁ ማለት ነው። ስለዚህ አይጎዳችሁም። እዚህ ሀገር ይጠቅማችኋል። በተለይ በክረምት ያስፈልጋል። አሁን ሀገራችን ክረምትን ገብቶ ዝናብ እየጣለ ነው ማለት ነው። ያው በዚህ አጋጣሚ ዝንቦች ማላሰሩ አሉ። አሁን ዝናብ ስለጣለ እንትን መጥቷል ማለት ነው። እና ይሄን ይመስላል የዛሬ ቪዲዮአችን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። የተደወለ ነው ስልክ